ኃጢአታቸውን ደግሜ ምን አልለው ደግሜ አላስበውም ነው እንጂ ጨርሶ አላስበውም አይደለም ያለው። ድጋሜ ነው የማያስበው። አንዴ ያስበዋል። አንዴ ካሰበ በኋላ ግን ደግሞ ምን አይለውም። አንዴ ሲያስብ ልጁ ላይ አሰበና ደግሜ ግን እነሱ ላይ ምን አልለው። መንፈስ ቅዱስ ስለዚህ ነገር ምን ይላል? ብርክክ ስትል አንተ እንዲሆነ በእግዚአብሔር ፊት ትቆማለህ እንዴ የሚልህ አንተ ይህን አርጋር እንዴ መጣው የሚልህ እግዚአብሔርን በመንፈስ እንዳታገለግለው የሚያደርግህ ህሊናህ እንጂ መንፈስ ቅዱስ የሚባለው አይደለም። ህሊና ኃጢአትህን ነው የምታስታውስህ። ለህሊና መፍትሄው ምንድነው? ያለ ኃጢአት የሚታይልኝ ደሙን ይዞ የገባ የዘላለም ካህን አለኝ። ሮሜ ምዕራፍ 1 ቁጥር 8 ላይ ነበር ያቆምኩት። ምዕራፍ 1 ቁጥር 8 ላይ ከቁጥር 8 ላይ እስከ 16 እስከ 17 ድረስ ያለውን አንድ ላይ ጮክ ብለን አንብበን እንደለመድ ነው ከዛ ወደ ትምህርታችን እንገባለን ማለት ነው። ኦኬ 1 3 እምነታችሁ በዓለም ሁሉ ስለተሰማ አስቀድሜ ስለሁላችሁ አምላኬን በኢየሱስ ክርስቶስ አመሰግናለሁ። በልጁ ወንጌል በመንፈሴ የማገለግለው እግዚአብሔር ምስክሬ ነውና ምናልባት ብዙ ቆይቼ ወደ እናንተ አሁን እንድመጣ በእግዚአብሔር ፈቃድ መንገዴን እንዲያቀናልኝ እየለመንኩኝ ሁልጊዜ ስጸልይ ስለ እናንተ ሳላቋርጥ አሳስባለሁ። ትጸኑ ዘንድ መንፈሳዊ ስጦታ እንዳካፍላችሁ ላያችሁ እናፍቃለሁ። ይህንንም ማለቴ በመካከላችን ባለች በእናንተና በእኔ እምነት አብረን በእናንተ እንድንጽናና ነው። ወንድሞች ሆይ በሌሎች አሕዛብ ደግሞ እንደሆነ በእናንተም ፍሬ አገኝ ዘንድ ብዙ ጊዜ ወደ እናንተ ልመጣ እንዳሰብኩ እስካሁን ግን እንደተከለከልኩ ታውቁ ዘንድ እወዳለሁ። ለግሪክ ሰዎችና ላልተማሩ ለጥበበኞችና ለማያስተውሉ ዕዳ አለብኝ። ስለዚህም በሚቻለኝ መጠን በሮሜ ላላችሁ ለእናንተ ደግሞ ወንጌልን ልሰብክ ተዘጋጅቻለሁ። የወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነውና ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ አንዴ እንድገመው። እሺ ቁጥር 8 እምነታችሁ በዓለም ሁሉ ስለተሰማች አስቀድሜ ስለሁላችሁ አምላኬን በኢየሱስ ክርስቶስ አመሰግነዋል። ለግሪክ ሰዎችና ላልተማሩ ለጥበበኞችና ለማያስተውሉም ዕዳ አለብኝ። ስለዚህም የሚቻለኝ መጠን በሮሜ ላላችሁ ለእናንተ ደግሞ ወንጌልን ልሰብክ ተዘጋጅቻለሁ። በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነውና ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ አሜን። ቁጥር 9ና ቁጥር 10ን አንብቤው ከዛ እዚህ ላይ ዛሬ ጊዜ እንወስዳለን። እንዲህ ይላል፣ በልጁ ወንጌል በመንፈሴ የማገለግለው እግዚአብሔር ምስክሬ ነውና ምናልባትም ብዙ ቆይቼ ወደ እናንተ አሁን እንድመጣ በእግዚአብሔር ፈቃድ መንገዴን እንዲያቀናልኝ እየለመንኩኝ ሁልጊዜ ስጸልይ ስለ እናንተ ሳላቋርጥ አሳስባለሁ። ሁልጊዜ ስጸልይ ስለ እናንተ ሳላቋርጥ ደግሞ ምን አደርጋለሁኝ? አሳስባለሁኝ ይላል። ቁጥር 9 ላይ በልጁ ወንጌል
በመንፈሴ የማገለግለው እግዚአብሔር ምስክሬ ነውና የሚል ቃል ጳውሎስ ያነሳል። የሚያገለግለው በልጁ ወንጌል ነው። በመንፈሴ የማገለግለው እግዚአብሔር ምኔ ነው? ምስክሬ ነው። ጳውሎስ ስለ ምስክርነት ያነሳል። ሲያነሳ ምስክርነት የሚያነሳው ምስክርነት እዚህ ክፍል ላይ ሮም ከተማ ገብቶ አያውቅም። እዚህ ጋር እንደሚነግረን ከሆነ ምናልባት ብዙ ቆይቼ ወደ እናንተ አሁን እንድመጣ በእግዚአብሔር ፈቃድ መንገዴን እንዲያቀናልኝ እየለመንኩኝ ሁልጊዜ መንገዴን እንዲያቀናልኝ እየለመንኩኝ ሁልጊዜ ስጸልይ ስለ እናንተ ሳላቋርጥ አሁን ፖል በሮም ከተማ ውስጥ ከዚህ በፊት መሰረት ስንጥል ካስታወሳችሁ ሮም ቤተክርስቲያኗን የተከሏት ሰዎች በትክክል እነንትና ናቸው ተብሎ አይታወቅም። ነገር ግን በብዙዋኑ ዘንድ የሚታመነው ከመላው ዓለም ዲያስፖራ የሆኑ አይሁዶች በዓለ ሃምሳን ለማክበር በኢየሩሳሌም በተሰበሰቡበት ሐዋርያ ሥራት ምዕራፍ 2 ላይ መንፈስ ቅዱስ በወረደበትና 3000 ሰዎች በዳኑበት በዛ ጉባኤ ውስጥ ከሮም የመጡ ዲያስፖራዎችም ነበሩ። ከዛ ተመልሰው ሄደው እዛ አካባቢ ላይ ቸርቿን ፕላንት አድርገዋታል፣ ወይም ወንጌሉ የሰፋው በዛ መንገድ ነው ተብሎ ይታመናል። ጳውሎስ ደግሞ በመገለጥ ከሱ የተሻለ የወንጌል መረዳት ያለው ሰው እንደሌለ እርግጠኛ ነው። በሮሜ ውስጥ ጳውሎስ ከየትኛውም መልእክቶቹ በተሻለ ወንጌሌ 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 እያለ ነው የሚያወራው። በተለይ ምዕራፍ 15 ላይ ወንጌሌ ብሎ ወንጌልን ከሌሎቹ ይልቅ የሱ የግሉ እንደሆነ አስረግጦ ይናገራል። ይህንን የተሰጠው ወንጌል በመገለጥ እንዲያውቅ የተደረገው ወንጌል ሮም ከተማ ውስጥ ገብቶ ቼክ ማድረግ ይፈልጋል። ሮም ከተማ ውስጥ ገብቶ ቼክ ማድረግ የሚፈልገው ምንድነው? ድንገት የተዛባ ነገር ቢኖር እኔ ጋር ያለው ፐርፌክት የሆነው የእግዚአብሔር ልጅ የኢየሱስ ክርስቶስ መገለጥ ሄጄ ጸጋን ምን እንድላችሁ ነው የሚለው? እንዳካፍላችሁ፣ እናንተም ጋር ያለውን ደግሞ ምን እንዳደርግ እንድካፈል እናፍቃለሁ ይላል። ግን ጳውሎስ ማን ነው? ምን አይነት አቅም አለው? ስለሱ ህይወትና መንፈሳዊ አገልግሎት ማን ይመሰክራል ተብሎ ቢጠየቅ በቅርበት የምታውቁት ሰው አወጣጡን፣ አገባቡን፣ እድገቱን፣ መንፈሳዊ አባቱን ያሳደገውን ምናምን ፈልጋችሁ አይ ገሌ እንደዚህ ነው ብላችሁ ትመሰክራላችሁ። አሁን ፖልን ግን አንደኛ መንፈሳዊ አባት የለውም፣ ያሳደገው ሰው የለውም፣ በመገለጥ ኢየሱስ የተገናኘው ሰው ነው። ሮሞች ደግሞ አያውቁትም፣ ሄዶ አገልግሏቸው አያውቅም። ጸጋውን ሲገለጥ በህይወቱ ምንም የሚያውቁት ነገር የለም። አሁን ላያችሁን አፍቃለሁ ቢል አንዳንዱ ፈሊጥ ሊመስላቸው ይችላል፣ ላይረዱት ይችላል። ስለዚህ ጳውሎስ እንደ ምስክርነት የሚፈጥረው ከፈለጋችሁ እነንትናን ጠይቋቸው አይልም። ምስክር አድርጎ የሚጠራው የሚያውቁትን ሰዎች አይደሉም። እናንተ ከተማ ትዝ አይላችሁም እንትና የሚባለው አገልጋይ የመጣ ጊዜ ስለኔ ያልነገራችሁም ምን የሚልም ማስረዳት ውስጥ ሲገባ ታዩት። ለምሳሌ ቆሮንቶስ ቤተክርስቲያን ላይ ሲጽፍ ገንዘብ እንዲሰበስቡ ከቲቶ ጋር የተመደቡ ሁለት ሰዎችን ይነግረናል። በአብያተ ክርስቲያናት የተመሰከረላቸው ናቸው ብሎ በሰው ተመስክሮላቸው በመሪዎች የተሾሙ እንደሆነ ከቲቶ ጋር አብረው መጥተው እንዲያዘጋጁ እንደተመደቡ ይናገራሉ። እነሱ የክርስቶስ ክብር ናቸው ብሎ ገልጧታል። የተመሰከረላቸው ሰዎች አሉ። አሁን ፖል ግን ለሮም ሰዎች ለማስረዳት ሲፈልግ የሚፈልገው ማስረጃ እነሱ የሚያውቁት እሱ ጋር ያለ ወይም እሱ ጋር ያለ እነሱ ጋር የተገለጠ ኮሙኒኬት የሚያደርግበት ምንም አክሰስ የለውም። እንደዚህ አይነት ቦታ ላይ ራሱን ሲያቀርብ ጳውሎስ በመንፈሴ ሻካቲካ እኔ አሁን ምስክሬ እገሌ ነው፣ ምስክሬ እንትና ነች፣ እንዴት ብዬ ልንገር ብጠይቃት ስለኔ ፈትፍታ ታስረዳሃለች አይልም። በመንፈሴ የማገለግለው እግዚአብሔር ብቻውን እሱ ምስክሬ ነው። ከፈለጋችሁ በእኔ ጉዳይ ላይ ጠይቁት። እሱ የማገለግለው እግዚአብሔርን በመንፈሴ ነው። እቺ በጣም ቁልፍ ቃል ናት። በኢንፎርሜሽን አይደለም የማገለግለው ጌታን፣ ከሌሎች ሰምቼ አይደለም የማገለግለው ጌታን የማገለግለው በልጁ ወንጌል የማገለግለው ጌታ የሚያገለግልበት መንገዱ በመንፈሴ ነው። ሃሎ ከኔ ጋር እንድትሆኑ ፈልጋል። በመንፈሴ ምን ማረገው? የማገለግለው እግዚአብሔር በጳውሎስ ውስጥ ሲገለጥ ወይም ጳውሎስ ወንጌልን ሲሰብክ ከየት ነው የሚያመነጨው? ማን ነው? ሰው የሶስት ነገር ውህድ ነው። መንፈስ፣ ነፍስና ምን ስጋ አለው። ነፍሳችን የአእምሮአችን ክፍል፣
ነፍሳችን የምናስብበት የዚህ ዓለም ዕውቀት የተጠቀጠቀበት መካከለኛዋ ክፍል ናት። በመንፈሳችንና በስጋችን መካከል ያለችዋ ዋነኛ ድልድዩዋ ነፍሳችን ናት። ነፍሳችን የዕውቀት፣ የስሜት፣ የፈቃዳችን ቦታ ነች። ጳውሎስ አገለግለዋለሁ ጌታን ሲል ከሚያነበው ጥቅስ ተነስቶ አይደል። ይሄን በጥንቃቄ እንድሰሙ ይፈልጋል። በተለይ አገልግሎት ውስጥ ያላችሁ ሰዎች በጥንቃቄ ስሙ። ለምሳሌ አሁን በዚህ ሰዓት ቆም ያለው እዚህ ጋር የቆምኩትን የምታውቁትን የሮሜን መጽሐፍ ለእናንተ ሮሜ ማለት እንትና ብሎ ማውራት አንዱ ጉዳይ ነው። በዚህ ሰዓት በዚህ ጉባኤ ውስጥ ደግሞ መንፈስ ኦፕሬት አድርጎ በዚህ ቃል ውስጥ ሊነካ የሚፈልገውን ነገር ለመንካት ግን መንፈስን መከተል ሌላ ጉዳይ ነው። አገልግሎት ጥቅስ ማውራት ሳይሆን አገልግሎት መንፈስን መከተል ነው። ፖል ማገለግለው ሌላ ወንጌል ነው አይደለም የሚለው፣ ያው ወንጌል ነው፣ የልጁ ወንጌል ነው። ወንጌል ስለ ልጁ ነው መሰረት ጥሏል። ግን የልጁን ወንጌል በኢንፎርሜሽን ሳይሆን ማገለግለው በመንፈሴ የማገለግለው እግዚአብሔር እርሱ ምኔ ነው? ምስክሬ ነው። እኔ ወደ እናንተ ልመጣ ብዙ ጊዜ ፈልጌ ጸጋን ላካፍላችሁ ብዙ ጊዜ ፈልጌ ስለ እናንተ ስጸልይ ማሳሰብን እንደማልተው በመንፈሴ የማገለግለው እግዚአብሔር እሱ ብቻ ነው ምስክር ለኔ። እሱ እግዚአብሔር እኔ ጋር ብቻ ሳይሆን እናንተም ጋር አለ። እናንተ ጋር ያለው እግዚአብሔር እኔ እንዴት ባለ ልብ እንዴት ባለ መታዘዝና መንፈስን መስማት እንደማገለግለው ጠይቁት። ምስክሬ እሱ ነው። መንፈሳዊ ሰዎች እግዚአብሔርን ይጠይቃሉ ስለሱ። ስጋዊ ሰዎች ሰውን የምታውቁት ይሆን? እንዴት ነው ነገርየው? አገልግሎቱም እንደው የተመሰከረ ጸጋ አለበት ተብሎ ይጠየቃል። እኛ ምድር አገልግሎት ትዝ ይላችኋል? የሆነ ሰው አሁን ሊመጣ ነው ሲባል ታውቁታላችሁ። በእኛ ሰፈር አልፏል፣ ተመስክሮለታል። የት ነው? ማን ነው መንፈስ ያባቱ ምናምን ተብሎ ቼክ ነው የሚደረገው። እግዚአብሔርን ቼክ ለማድረግ ግን መንፈሳዊ መሆን ይጠይቃል። ሄሎ፣ መንፈሳዊ ሰዎች መንፈሳዊ ዓለምን ይጠይቃሉ። ከመንፈሳዊ ዓለም ሲሰሙ በአንተ ጉዳይ ላይ ኮንፊዥን ውስጥ አይገቡም። እርግጠኞች ናቸው የነገራቸው ማን ስለሚሆን። አሁን ጳውሎስ በምን አይነት ምስክርነት ወደ እነሱ ያምጣ? እውነተኝነቱን በምን አይነት መንፈስ እንዴት አድርጎ ማስረዳት ይችላል? አይችልም። ለምን? የሚያውቀው የለም። ሮም ውስጥ ሄዶ አያውቅም። አገልግሎቱን ተካፍለው አያውቁም። ጸጋውን አይተውት አያውቁም። ሰምተው ሊሆን ይችላል። አሁን ግን ሲጽፍ በመንፈሴ በልጁ ወንጌል የማገለግለው እግዚአብሔር ምኔ ነው? በምንድን ነው የሚያገለግለው የልጁን ወንጌል? በመንፈስ እግዚአብሔርን ማገልገል ማለት የተለየ ሬቨሌሽን ማምጣት ማለት አይደለም። በመንፈስ ኢየሱስን ማገልገል ማለት እግዚአብሔርን ማገልገል ማለት በዚህ ሰዓት ላይ ማንም ያልደረሰበትን አዲስ እንግዳ ትምህርት ማምጣት ማለት አይደለም። በመንፈስ እግዚአብሔርን ማገልገል ማለት በተፈጸመው፣ ባለቀው፣ በተጠናቀቀው ደግሞም ኢየሱስን ከሙታን አስነስቶ ባረጋገጠው መንፈስ ቅዱስ ኢየሱስን መስበክ ማለት ነው። ደግሞዋል። የኢየሱስ ክርስቶስ ወንጌል ምስክር እንዲሆን ከሰማይ የተላከ መንፈስ ቅዱስ የሚባል ከሰውም ይልቅ በጥልቀት የእግዚአብሔርን ነገር የሚያውቅ ማን አለ? መንፈስ ቅዱስ አለ። ይሄ መንፈስ ቅዱስ የትንሣኤ መንፈስ ተብሏል። ይሄ መንፈስ ቅዱስ ከአሮጌው ኪዳን የሚለየን እኛን መንፈሱ በውስጣችን ለዘላለም እንዲኖር የተሰጠ መሆኑ ነው። ውስጣችን ባለው መንፈስ ሬቨሌሽንና መረዳት በዚህ ሰዓት በዚህ ጉባኤ ውስጥ እግዚአብሔር ሊሰራ የወደደውን እየሰሙ ማስተላለፍ ነው ማገልገል ማለት። እደግመዋለሁ። እናንተ የምታውቁትን ጥቅስ የሚያውቁ ብዙ ሰዎች አሉ። እናንተ የምትጠቅሱትን ያንኑ ቃል የሚጠቅሱ ብዙዎች አሉ። ለምሳሌ በክርስቶስ ጻድቅ ነህ የሚለውን
ብዙ ሰው ያውቀዋል፣ ብዙ ሰው ይጠቅሰዋል። ነገር ግን እኩል ተጽዕኖ አይፈጥሩበትም። እኩል ተጽዕኖ የምትፈጥርበት ስፒሪት አትራንስ ሲኖረው ነው። የመንፈስ አትራንስ ሲኖረው ቃሉ ውስጥ ቃሉ ፊደሉ ብቻ ሳይሆን የሚገለጠው በዛ ሰዓት እየተከተልክ የምታወራው ስፒሪት ሄዶ ይጣበቃል ሰው ላይ። ከዛስ የሚያውቀውን ጥቅስ ይከብድበታል፣ እየሰማ ይቀልጥበታል፣ እያደመጠ ይረሰርስበታል። ከሱ ቀድሞ ካነበበው ምንም የተለየ ነገር እኮ አታወሩም። ምንድነው የተለየ የሚያደርገው? በዚህ ሰዓት ላይ የማንን ነፍስ እንዴት አድርጎ እየሞረደ እንደሆነ መንፈስ ቅዱስ አታውቁትም። በየትኛው መንፈስ፣ በየትኛው አካባቢ፣ በየትኛው መንደር፣ በየትኛው ሰው ጋር አሁን ሄዶ ተች እንደሚያደርግ የሚያውቀው እግዚአብሔር መንፈስ ነው። ያንን የእግዚአብሔር መንፈስ በምን አይነት ጥበብ ቃል እንደምታቀርቡት ልጁን አትራንስ ይሰጣችኋል። ኤቭሪ ታይም ሄሎ ይሰጣችኋል፣ ምሳሌ ይሰጣችኋል። አንዳንድ ሰው አሁን ያነበበውን ሁሉ ያመጣና ይዘረግፈዋል። በደንብ በጥንቃቄ 66 ጥቅስ ሊሰጥ ይችላል። እግዚአብሔር ፍቅር ነው ብሎ 66 ጥቅስ ይሰጣል። ከዛ አንተ ጥቅሱን ብቻ መዝግበት ትሄዳለህ። አትነከምም፣ እሱም አይነካህም። ለምን? ጥቅሱን ነው የሚነግርህ። እንትን ላይ እንትን ይላል፣ እንትን ላይ እንትን ላይ እንትን ላይ እንትን ላይ እንትን ይላል። ነግሮሃል፣ አንተም ሰምተሃል፣ ትሄዳለህ። በመንፈስ ማገልገል ማለት ግን 66 ስለ እግዚአብሔር ፍቅር የምታውቃቸውን ጥቅሶች በሙሉ መንገር አይደለም አገልግሎት። በዛ ጉባኤ ውስጥ አንዷ ጥቅስ በቂ ልትሆን ትችላለች። በመንፈሴ የማገለግለው እግዚአብሔር የልጁን ወንጌል በምንድን ነው የምትሰራው? በመንፈሴ። በምንድን ነው የምትሰብከው? በመንፈስ አትራንስ አዳጋሻ ብራዲ የሆነ ቦታ ላይ ሁሌ የምታውቀውን ጥቅስ እንኳን በሁል ጊዜ ልምምድ አታወራውም። ኤቭሪ ታይም የጊዜውን መንፈስ መከተል። መንፈስ ምንድነው የወደደው? በምን አይነት ሁኔታ ማስተላለፍ የፈለገው? ዛሬ አጽንኦት መስጠት የፈለገው፣ ትኩረት መስጠት የፈለገው፣ ሰው ልብ ላይ እንዲቀመጥ የፈለገው ምንድነው? ስትከተለው ሰው ትደርሳለህ። ካልሆነስ አነብንበት ወርዳል። ሄሎ አሁን ፖል በምን አይነት ልብ እንደሚያገለግል ሲነግረን ወንጌል ስለ ልጁ ነው ብሎናል። የተጠራሁት የተለየሁት ለማን ነው? ለእግዚአብሔር ወንጌል ነው ብሎናል። በጣም ያስተሳሰረበት የጽሑፉ አቀማመጥ ራሱ አንዳንድ ያስገርመኛል። እኔ ሐዋርያ ሆኜ የተጠራው የኢየሱስ ክርስቶስ ባሪያ ሐዋርያ ሊሆን የተጠራ የክርስቶስ ኢየሱስ ምንድነው? ባሪያ ነኝ። እኔ ባሪያ ነኝ እና ስትለው አስቀድመው በነቢያት አፍ ለተነገረው በቅዱሳት መጽሐፍ ለተጻፈው ለእግዚአብሔር ወንጌል ምን አልኩኝ? አሁን ለእግዚአብሔር ወንጌል መለየት የእግዚአብሔር ሥራ ነው። አንተ ግን ለተለየህበት ዓላማ ትኖራለህ ወይ? ሁለተኛ አጀንዳ ነው። አሁን ተለይቻለሁ ብቻ ብሎ አልነገረንም። ወንጌል ደግሞ ስለ ልጁ ነው አለንና የልጁን ወንጌል ደግሞ እኔ ማገለግለው አለን። አሰረው በመንፈሱ ነው። አሜን። በመንፈስ የልጁን ወንጌል የማገለግለው በመንፈስ የማገለግለው እግዚአብሔር ምን ነው? የልጁን ወንጌል በኢንፎርሜሽን የሚያገለግሉ ሰዎች አሉ ማለት ነው። ቃል ሸምድደው የሚያገለግሉ ሰዎች አሉ ማለት ነው። ስለ ኢየሱስ ብዙ የሚቀባጥሩ ሰዎች አሉ ማለት ነው። የመንፈስ ሰዎች ግን ትርታ እየሰሙ የሚያፈሱ ናቸው። ደግመዋል። እግዚአብሔርን በመንፈስ የሚያገለግሉ ሰዎች ከነፍስ ዕውቀት አያመነጩ። እግዚአብሔርን በመንፈስ የሚያገለግሉ ሰዎች ኢየሱስን በጥልቀት የሚያውቀውን መንፈስ ይሰሙታል። አሁን እንኳን በዚች ሞመንት ነው እየሰማው ነው እያወራ ያለሁት። ደግመዋለሁ። መስማት ማለት ምን ማለት ነው? እሺ ምን አልከኝ? እሺ እንትን እያላችሁ ነው የሚል የሆነ መካከለኛ መሆን አይደለም። እንደሱ አይደለም ይሆን። ከዚህ ስፒሪት ብታወጣኝ እኔ ኖርማል ሆኜ ልታገኘኝ ይችላል። አሁን መልእክተኛው ስቆም ግን ፉሊ ኮንትሮል የሚያደርገኝና እንዳወራ አትራንስ የሚያደርገኝን የእግዚአብሔር መንፈስ የሚሰጡኝ ወርዶች አሉ። ኢቭን ምሳሌዎች አሉ። አሁን አንዳንዶቻችሁ ዊሲ ያስረዳኩ ትሉኛላችሁ። እኔ አላስረዳችሁም። ይመስላችኋል እንደማስረዳችሁ ታስባላችሁ። ጌታ ይባርካችሁ። እና ቅባቴ ወፍራም ይመስላችኋል። የኔ በጣም ትልቁ ኳሊቲ እሰማዋለሁ። ዳትስ ዋይ ትባረካላችሁ። አልሰማችሁኝ?
አንዳንዴ ትቀልጣለህ። ምንድን ነው የሚያቀልጥ? ቤትህ ታነበዋል ነበር ይህን ቃል? ከዚህ በፊት ሰምተነዋል ነበር ያንን ቃል? አሁን የተለየ እዚህ ጋር ምን አለ ማለት ነው? አንድ በወቅቱ በዚህ ጉባኤ ውስጥ አሁን እየሰራ ያለ የኢየሱስ መንፈስ አለ። የሆነ እንትን አይደለም፣ ባይዘው ሃይማኖታዊ ስርዓት አይደለም። ስፒሪቹዋል አትራንስ አለ። የእግዚአብሔር መንፈስ ብቻውን እየሰራ ያለበት የልጁን ወንጌል እኛ ልብ ውስጥ ለመትከል፣ ለማተብ፣ ለመቅረጽ እየተጠቀመበት ያለ የመንፈስ ድምፅ አለ። ኢየሱስ ቃል ተናግሮ ሲጨርስ ምን ይላል? መንፈስ ጆሮ ያለው ምን ያለው? ምን ማለት ነው? ጆሮ ያለው ይስማ። ሰምተዋል በጆሮአቸው። ከዚህኛው ጆሮ ግን ያለፈ ተናጋሪ ያለ ቃል ውስጥ ያወራውትን ውስጠኛው ጆሮ ተከፍቶ ካልሰማችሁት፣ ውስጠኛው ጆሮ ካላደመጠ ምን አያረግም እያለ ነው። ምክንያቱም የኢየሱስ ንግግሮች በመንፈስ የተሟሹ ናቸው። ነግሮ ሲጨርስ እኔ ከራሴ አንዳች ነገር አልተናገርኩትም፣ እሱ የነገረኝን እኔ ነገርኳችሁ ይላል። ምን ማለት ነው? ሲያስተምር ቃል ሰጥቶት ነው የሚያስተምረው። የሆነ ነገር ታምራት ሲያደርግ ቃል ምሪት ሰጥቶት ነው የሚያደርገው። እንዴት በሰንበት ብለው ሲከሱት እንኳን ሲፈውስ አየሁት ደገምኩት አለ። አገልግሎት ማለት መንፈስ የሚያወራውን መድገም ማለት ነው። በመንፈሱ በምንድን ነው የሚገለገለው እግዚአብሔር? እስቲ በመንፈስ በሉ። አሁን በመንፈስ ለማገልገል መጀመሪያ በመንፈስ ማመን ይጠይቃል። ብዙ ሰው በመንፈስ ያገለግላለሁ ይላል እንጂ መንፈስን አያምንም። በመንፈስ ማለት ማመን ማለት በመንፈስ ቅዱስ ማመን ማለት አይደለም። በመንፈስ ማመን ማለት በደንብ ስሙ፣ በመንፈስ ቅዱስ ማመን ማለት አይደለም። በስጋ አለመታመን ማለት ነው። ልድገመው እስቲ። ፊልጵስዩስ ምዕራፍ 3 እንክፈተው። ፊልጵስዩስ ምዕራፍ 3 ቁጥር 1 ጀምሮ በቀረውስ ወንድሞች ሆይ በጌታ ደስ ይበላችሁ። ስለ አንድ ነገር መልሼ ልጽፍላችሁ እኔን አይታክተኝም፣ ለእናንተ ግን ደህና ነው። ከውሾች ተጠበቁ፣ ከክፎችም ሰራተኞች ተጠበቁ። በጥንቃቄ ስሙት። ከውሾች ምን በሉ? ተጠበቁ። ውሾች የሚባሉ አሉ። ሁለተኛ ከክፉ ምኖች? ከክፉም ሰራተኞች ምን በሉ? ተጠበቁ። ስለዚህ አሁን ሰራተኞች ግን ክፉዎች አሉ ማለት ነው። ሄሎ፣ ከክፉ ሰራተኞች ምን በሉ? ተጠበቁ። ሶስተኛ ከሐሰተኛ መገረዝም ምን በሉ? ተጠበቁ። ሶስት ነገሮችን እንዲጠበቁ ያስጠነቅቃል። ከውሾች ተጠበቁ፣ ከክፉም ሰራተኞች ምን በሉ? ተጠበቁ። ሃሌሉያ። ደግሞ ከሐሰተኛ መገረዝም ምን በሉ? ለምንድን ነው ከአጋንንት ተጠበቁ ያላለው? በመንፈሳዊ ጉዞ ውስጥ አጋንንት ችግር አይደለም ማለት ነው። ደግሞዋለሁ። እኛ የምንጠነቀቀው አጋንንትን ነው። ግን ክፉ ሰራተኞች አሉ፣ ተጠንቀቃቸው ያለ። ሁሌ በጸለይ ያለብህ ራሱ እግዚአብሔር ሆይ ከክፉ ሰዎች አድነኝ። አልሰማኝ። ይሄንን ካልጸለይክ ስትወለወል ነው የምትኖረው። አንድ መንፈሳዊ ሰው አጥብቆ የሚጸልየው ከመንፈሳዊ ማን ነው? መንፈሳዊ ከነን ከሚሉ ከክፉ ሰራተኞች። አሜን አሜን አሜን። ከክፉ ምኖች ሰራተኞች ናቸው። አብረው ጥቅስ ይጠቅሳሉ። አልሰማም። ከሰራተኞች ነው የሚለው። ምንድን ናቸው? ሰራተኞች ናቸው። ክፉዎች ናቸው። ደግሞ አንዳንድ ቦታ ላይ ጳውሎስ ገባ ወጣ ምናምን ብለው ቼክ አድርገው ነው የሚገቡት። ወጥቷል ሲባል ይገባሉ። ይገርማቸዋል ምናምን ብለው ስራውን ለማበላሸት በጣም የሚገርሙ። እነሱ ደግሞ የሚገርም በኢየሱስ ስም ስትል አይወድቁ፣ አይጮህ፣ አጋንንት አይደሉም። አሮጌው ሰው ናቸው።
ግግር ያለ አሮጌው ሰው አብሮ ጥቅስ እየጠቀሰ እንዲህ የሚባል የለም ይላል። ከዚህ ምን በል ነው ያለው? እግዚአብሔር ሆይ ጠብቀኝ ብለህ መጸለይ ነው። ከሐሰተኛ ደግሞ መገረዝ ምን በሉ ተጠበቁ። ሐሰተኛ መገረዝ ያው ያሮጌው ኪዳን ነገር። ኦኬ ቁጥር 3 ነው የፈልገው ስሙት። እኛ በመንፈስ ስሙት። እኛ በመንፈስ እግዚአብሔርን ምን የምናደርግ በመንፈሴ የማገለግለው እግዚአብሔር አለ። በመንፈስ ማገልገል ተብሎ የተጻፈው የግሪኩ ቃል ይቺ ማገልገል የምትለው ቃል በመንፈስ ማምለክ ተብሎ ነው የተተረጎመው። ስለዚህ አሁን ስታገለግል አምልኮ ነው ማለት ነው። አልሰማው ሮሜ ምዕራፍ 12 ላይ ስንደርስበት በደንብ እናያለን። ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ለእግዚአብሔር ይሄም ማለት ለአእምሮ የሚመች አገልግሎታችሁ ነው። ግን ኑሮህ ነው እኮ የምታቀርበው ህይወትህ ነው። እሱን አምልኮ ነው አለን። ዓለምን አትምሰሉ ብሎ አምልኮ ነው፣ ላይፍ ስታይል ነው። ነገር ግን እግዚአብሔርን ምን ማድረግ ነው? ማገልገል። በመንፈስ ምን የምናደርግ ነን እኛ? እግዚአብሔርን የምናመልክ። በምንድን ነው የምናመልከው? በመንፈስ። በስጋ አይደለም የምናመልከው። በምንድን ነው? በመንፈስ የምናመልክ። እሺ ፕራሻ ታካስታ በማንም የምንመካ? በክርስቶስ ኢየሱስ የምንመካ። የምንመካው በማን ነው? በክርስቶስ ኢየሱስ። ስለዚህ አሁን በመንፈስ እግዚአብሔርን ማገልገል ማለት በስጋ ምን አለማድረግ ነው? አለመታመን ነው። ምን ማለት ነው በስጋ አለመታመን? የትኛውም ችሎታ፣ ንባብህ፣ ዝግጅትህ እዚህ ጋር ሲደርስ አይሰራም። ደግመዋል። በጣም አለ የሚባለውን የትምህርት ቁንጮ ጨርሰ ሊሆን ይችላል። አገልግሎት ላይ እሱ ዋጋ የለውም። ዋጋ የሚኖረው መንፈስን ምን ማድረግ ነው? መስማት። በስጋ ምንም አንለን የማንመካ፣ በክርስቶስ ኢየሱስ የምንመካ። በስጋም ምንም አንታመን መንፈሳዊ ማለት አምላኪ ማለት አገልጋይ ማለት በክርስቶስ ፉሊ ምን የሚያደርግ የሚመካ፣ እግዚአብሔርን በመንፈስ ምን የሚያደርግ የሚያመልክ። ሲያገለግል የሚያገለግለው ባነበባቸው መጽሐፍቶች ባጠናቸው ግሪክና ሂብሮች ሳይሆን በዝግጅቱ ሳይሆን የሚያገለግለው እግዚአብሔርን መንፈስ በሚሰጠው አትራስ እንደሆነ አምኖ ራሱን ለመንፈስ የለቀቀ ሰው እሱ ስኬታማ ሰው ነው። ጌታ ሆይ ምን አደርግልህ ዘንድ ትወዳለህ ሳይሆን ምን ልታደርግ ትወዳለህ ዛሬ? ሄሎ ምንድነው ማድረግ የወደድከው? መስራት የፈለግከው፣ በጉባኤ ውስጥ ማድረግ የፈለግከው፣ ጉባኤው እንዲሰማልህ የፈለግከው፣ ልቡ ላይ እንዲታተምልህ የፈለግከው፣ ልታከናውን የወደድከው ነገር ምንድን ነው? እሱን ስታደርጉት ሰው ትጠቅማላችሁ። እሱን የማያደርግ ሰው አይጠቅም። በጥንቃቄ ስሙ። በመንፈስ እግዚአብሔር ምን የምናደርግ የምናመልክ። በመንፈስ እግዚአብሔር ምን የምናደርግ። ኦኬ በስጋ የማንመካ አለ። በስጋ መመካት አለ። በመንፈስ ደግሞ ምን ማድረግ? መመካት አለ። በመንፈስ መመካት ማለት በክርስቶስ ስራ መመካት ነው። በስጋ መመካት ማለት በራስ ስራ መመካት ነው። ኦኬ በራሳችን የማንታመን፣ በመንፈስ እግዚአብሔርን የምናመልክ። እኛ ምን ያለነን? የተገረዝነን። የተገረዘ ማለት በጳውሎስ ኮንቴክስት በምን አይነት መገረዝ ማለት ምን ማለት ነው? ራስን ቀፎ ማውጣት ነው። መገረዝ ማለት ክርስቶስን ብቻ ቅድሚያ ምን ማድረግ? መስጠት። ያ ሰው መንፈሳዊ ሰው ነው ይባላል። አንዳንድ ወረበረደ እያለ መንፈሳዊ አይደለም፣ ስጋዊ ነው። እንደሱ መወራጨትም አይደለም። በመንፈስ መሆን ማለት ልብ፣ ነፍስ፣ ትኩረት ሁሉ ማን ላይ ተሰፍቷል ነው። ሄሎ በመንፈስ ሲል ጳውሎስ እየነገረን ያለው ኢየሱስን ከሙታን በማስነሳት ባከበረው ደግሞ የእሱ ምስክር ሆኖ በመጣው በትንሣኤው መንፈስ የምንታመን፣ በራሳችን የማንመክ። እኛ እግዚአብሔርን በመንፈስ ምን የምናደርገው? የምናመልከው። አሁን አዲስ ኪዳን ላይ አምልኮ በምንድን ነው? በመንፈስ ሆኗል፣ በእውነት ሆኗል። በስጋ አይደለም። በስጋ የሚያመልኩ አሉ፣
በውጫዊ ስርዓት የሚያመልኩ አሉ። በእነሱ ብቃት ላይ ቆመው የሚያመልኩ አሉ። እኛ ግን የምናመልከው እግዚአብሔርን በምንድን ነው አለ? በመንፈስ። በእያንዳንዱ ቀን አማኝ ከሌላው ማህበረሰብ የሚለየው ውስጡ ያለው መንፈስ ነው። ውስጣችሁ ያለው መንፈስ አጠገባችሁ ካለ ካላመነ ሰው፣ በክርስቶስ አምኖ ካልዳነ ሰው ይለያቸዋል። ውስጣችሁ ዩኒክ የሆነው ቅባት ያ መንፈስ ነው። የኢየሱስ ምስክር የሆነው በአጥንታችን የገባው ከኛ ጋር ለዘላለም እንዲኖር የተሰጠው ያ መንፈስ እሱ ልዩነታችን ነው። ሄሎ በጣም የምንወደው በጣም ለምሳሌ ኤፍዬና ነው ከኔ ጋር ያለው አሁን ማን? ኤፍሬም ነው። ስንት ያምናል? ኦኬ ሁላችሁም ታምናላችሁ። ኤፍሬም እና እኔ ቆመን እዚህ ጋር ብናገለግል ማንን ነው የምትሰሙት? እኔን። ጌታ ይባርካችሁ። ቅባት ማለት ይሄ ነው። አሁን በደንብ ስሙኝ። እሱ እና እኔ በጋራ ጎን ለጎን ከሆንን አየ በእርግጠኝነት ከሱ እኔን ታስቀድማላችሁ። አሁን እንደመሰከራችሁት ለምን የምታውቁት እሱን በአምልኮ ነው። አምልኮ ላይ ደግሞ እኔን ኤክስፔክት አታረጉት። ልክ ነኝ? አሁን ይሄ የኛ የተማረው ነፍሳችን የተማረው በሽታ ነው። ደግሞአለ ምንድነው? አንዳንድ ሰው የቀለመለ ነው። ከእንትና ውጭማ ካገለገለ እኔ አይስማማኝም ይላል። እኔ ማንም ይቁም የምፈልገው ሰውየው በምንድን ነው በምን አትራንስ ነው የሚያወራኝ ከሱ ጋር በቆመው በክርስቶስ መንፈስ ነው ወይስ የሚያወራኝ ከነፍሱ ነው? ለምሳሌ ኢያሱን መጡና ኢያሱ በጣም ድንቅ ነህ አሉት። እንወድሃለን፣ ምንም ችግር የለብንም፣ አንድ ጥያቄ ግን አለና እኛ ሙሴን አንፈልገው፣ አንተ ሆንክ አሁን የምታስገባን። ሙሴ መጥቶ ይሁን የሚያስገባን እሱ አይደለም። ጥያቄያችን ከሙሴ ጋር የነበረውን እናውቀዋለን። ያ ሰውዬ ከሙሴ ጋር የነበረው ደመና ካንተ ጋር ይሁን እንጂ እንገዛልሃለን። ሄሎ ጥያቄያቸው ምን ነበረ? አሁን እኔና እሱ ውጪ ለውጪ ነን። ኦኬ አሁን ይሄንን እኔ ጠጣው፣ ጌታ ይባረክ። የት ነው ያለ የጠጣሁት? እኔ ውስጥ ኦኬ ገብቷል። እኔ የጠጣሁትንና እኔን መለየት ትችላላችሁ? መንፈስ ቅዱስ እኮ ማለት እንደዚህ ውሃ ነው። ገብቷል እኮ ልትለየው እኮ አትችልም ካንተ። ሄሎ ውጭ እኮ አይደለም፣ የሆነ ሰፈር ውስጥ ያለ ሰውዬ እኮ አይደለም። እዚህ ጋር ስቆም አሁን አብሮኝ የቆመው እሱ ነው። የኔ ድርሻ እናንተን የምጠቅማችሁ እሱን የምሰማ ከሆነ ብቻ። እሱን የማልሰማው ከሆነ እሱን የሚሰማ አፉ ቆልጣፋ ያልተማረ የምትለው ሰውዬ ይበልጣል። ሄሎ ለምሳሌ እስጢፋኖስ በድንጋይ ተወግሮ የሞተበት ጉባኤ ላይ እኮ የሚናገርበትን አያ ስፒሪት አለው ሲያወራ። ብቻውን ቢሆንስ ረዘርመል ይሉት ነበረ። ግን መቋቋም ያቃታቸው ምኑን ነው? ቃሉን እኮ አይደለም አለው። ካፉ ቃል ጋር የሚወጣ ግን ምን አለ? ስፒሪት ስላለ ጆሮአቸውን ዘጉት። ብለው እየጮሁ ድንጋይ ይዘው ነው የገደሉት። ለምን? የሚናገርበት ጥበብ መቋቋም። የቱንም ያህል እድሎች በሮች ቢኖሩ መጥቀም የምትችለው ከውስጥ መንፈስን የምትሰማ ከሆነ ብቻ ነው። አሁን ጳውሎስ በመንፈሴ እግዚአብሔርን ጠይቁት አለ። ከኪሴ አውጥቼ አላቅም። የልጁን ወንጌል ለማውራት ስፈልግ ልጁን ሊመሰክር የመጣውን መንፈስ ምን ትላለ ብዬ ከሱ እየሰማው ነው ማፈሰው። በኢየሱስ ስም እንደሱ ያርጋችሁ። ሄሎ አብሮን ያለው ከውጭ አይደለም። ክራይስት መንፈስ ቅዱስ አሁን ከኛ ጎን ሳይሆን ያለው በእኛ ውስጥ ነው ያለው። ባንተ ውስጥ ከሆነ ያለው ማንም ይቁም። በውስጡ ያለው መንፈስ ሲወጣ
መንፈስ በደንብ ስሙኝ፣ የእግዚአብሔርን ጥልቅ ነገር ነው የሚያወራው። የእናንተን ዕውቀት አይነግራችሁም። ያለፋችሁበትን የትምህርት አካዳሚክ ምናምን እሱን አይደለም። ከእናንተ እሱን አይፈልግም። የሚፈልገው እንድትሰሙት ብቻ ነው። መንፈስ ደግሞ የምትሰሙት ከሆነ የሚያፈሰው ከእግዚአብሔር የሆነውን ጥልቅ ዕውቀት ሲገልጥ ማንን ይገልጣል? ክርስቶስን ይገልጠዋል። ከዛስ እናንተ ውስጥ ካለው መንፈስ ጋር እዚህ ጋር የሚነገረው የክርስቶስ ቃል በመንፈስ ሲሆን መንፈስ ለመንፈስ ይጋባና መንፈስ ለመንፈስ ይነካካና ነፍሳችሁ መሃል ላይ ትቀልጣለች። ያኔ ትጮኻለህ፣ አሜን ትላለህ። ማትሆነው ነገር የለም። ምንድነው የሚያደርግ? እንደዛ ነፍስ ከመረዳቷ በላይ ከምታውቀው ከነፍሷ ከፍላጎቷ በላይ የሆነ ስፒሪት ከመንፈስ ዓለም ጋር ተነካክቷል ማለት። ሄሎ ጌታ ይባረክ። ግልጽ ነው የማወራው። ሰው በመንፈስ እግዚአብሔርን ምን ማድረግ? ማገልገል። ጳውሎስ ምስክር አድርጎ የጠየቀው ማንን ነው? በመንፈስ። በመንፈስ ማገልገል ማለት በደንብ ስሙኝ፣ ስታገለግሉ አንደኛው በንጹህ ሕሊና ማገልገል ነው። በመንፈስ ማገልገል ማለት በንጹህ ሕሊና እግዚአብሔርን ምን ማድረግ ነው? ማገልገል ነው። በንጹህ ሕሊና እንከን በሌለበት፣ በንጹህ ሕሊና እንከን በሌለበት፣ በንጹህ ሕሊና እንከን በሌለበት እግዚአብሔርን ምን ማድረግ? ማገልገል። ምን ማለት ነው በንጹህ ሕሊና ማገልገል ማለት? ንጹህ ሕሊና ማለት ኩነኔ የሌለበት። ንጹህ ሕሊና ማለት ሕሊናው በኃጢአት ክስ ያልተያዘች፣ ሕያው እግዚአብሔርን ለማምለክ በክርስቶስ ደም የነጻች ንጹህ ሕሊና። ንጹህ ሕሊና እግዚአብሔርን በመንፈስ ምን የምታደርግ? የምታመልክ፣ በነፍሷ ምን ማትል? የማትታሰር፣ በስጋዊ ፍላጎቷ የማትያዝ። ሐዋርያው ጳውሎስ ስለዚህ ጉዳይ ሲናገር ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 3 ላይ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 3 ላይ እንዲህ ይላል፣ ሌትና ቀን በልመናዬ ሳላቋርጥ ስለማስብህ እንደ አባቶች አድርጌ በንጹህ ሕሊና የማመልከው እግዚአብሔርን አመሰግናለሁ። እንደማን አድርጌ? እንደ አባቶች አድርጌ በምን ሕሊና? በንጹህ ሕሊና እግዚአብሔርን ምንም ስለማደርገው አለ ስለማመልከው በሕሊናዬ በንጹህ ሕሊና እግዚአብሔርን ስለማመልከው ምን አደርጋለሁ አለ? እግዚአብሔርን አመሰግነዋል። እዚች ጋር ኖርማሊ አንብበናት ማለፍ እንችላለን፣ ግን በጣም ውስጡ የሚጠቅም ሐሳብ ይዟል። ምን ይላል? እንደ አባቶቼ የምትላለች። አባቶቹ እንዴት ነበር ያመለኩት? እንግዲህ አባቶች ስንል 3 አባቶች ናቸው የሚጠቀሱት፣ አብርሃም፣ ይስሐቅና ያዕቆብ። እንደ አባቶች አድርጌ በንጹህ ሕሊና የማመልከው እግዚአብሔርን አመሰግናለሁ ነው ያለው። ስለዚህ አሁን አባቶች በምን አይነት ሕሊና ነበር እግዚአብሔርን ያመለኩት? በንጹህ ሕሊና ማለት ሲን ኮንሺየስ ያልሆነ ሕሊና ማለት ነው። ጊልቲነት የሌለው ንጹህ ሕሊና በጥንቃቄ ስሙኝ። ሕሊና የአንድን ነገር እውነታ ወይም ሀቅ ምን አለማድረግ ነው? አለመካድ ነው። አሁን በንጹህ ሕሊና እግዚአብሔርን የማመልከው ሲል አባቶች ጋር ስትመጣ፣ አብርሃም ጋር ስትመጣ፣ ይስሐቅ ጋር ስትመጣ፣ እንደገና ያዕቆብ ጋር ስትመጣ የሰሩት ስህተት በጣም ከባባድ ስህተት ነው። አብርሃምን ጨምሮ የገዛ ሚስቱን እኔ እህቴ ናት ብሎ የካደ ሰውዬ ነው። ይስሐቅም ጋር ነው እህቴ ናት ብሎ የካደ ሰውዬ ነው። ያዕቆብ ጋር ነው አጭበርብሮ በረከት የወሰደ ሰውዬ ነው። ሁሉም እንከን አለባቸው። ግን እኔ የሕያዋን አምላክ ነኝ ነው ያለው እግዚአብሔር። የአብርሃም፣ የይስሐቅ፣ የያዕቆብ የሕያዋን አምላክ እንጂ የሙታን አምላክ። እሺ አብርሃም፣ ይስሐቅ፣ ያዕቆብ ሕያው ናቸው። ሌሎቹስ ሙታን ናቸው። የሙታን አይደለውም። የአብርሃም፣ የይስሐቅ፣ ያዕቆብ ግን የሕያዋን ግን ምንድን ነው? እነዚህ ሰዎች በተሰበከላቸው ኢየሱስ የኖሩ ናቸው። ደግሞዋል በሚሰሩትና ባደረጉት ነገር ቢጠየቁ ለምንም የሚያበቃ እንትን የላቸው።
እህቴ ናት ብሎ የካደ ሰው ነው ሚስቱን። ግን እግዚአብሔር ሲመሰክርለት ነብይ ነው ይጸልይልህ ይላል። አብርሃም ዋሽቷል እህቴ ናት ብሎ። ግን ደግሞ እግዚአብሔር ለመልከጼዴቅ ተገልጦ ምን ይለዋል? ነብይ ነው ሰውየው ይጸልይልህ ትፈወሳላችሁ ይለዋል። ምንድነው ሪሌሽንሺፓቸው ምንድነው ስትለው አብርሃም አንድም በሰራው ነገር ተኮንኖ አያውቅም። እግዚአብሔር በሱ ብቃት እንዳልተገናኘው እርግጠኛ ነው። እና እግዚአብሔርን ሲያምነው ሲያመልከው ከሱ ስራ ተነስቶ አያመልከው። እግዚአብሔርን ሲያገለግለው ከሁኔታ ተነስቶ አያገለግለው። ከሱ ፐርፎርማንስ ተነስቶ ከጸሎቱ ተነስቶ አያገለግለው። አንድ ነገር የሚያውቀው ቢኖር የሌለውን እንዳለ አድርጎ በሚጠራው ነው የሚያምነው። አብርሽ የሌለውን እንዳለ አድርጎ በሚጠራ ለሙታን ህይወትን በሚሰጥ ሌላ ዕውቀት የለውም። አንድ ብቻ ነው ያለው። ሃሌሉያ። ይስሐቅ ጋር ያዕቆብ ጋር የሕያዋን አምላክ። አሁን ፖል እንደ አባቶቼ ነው የማመልከው አለ። ቀንና ሌት እየተኮነንኩ አላመልክም፣ በንጹህ ሕሊና ነው የማመልከው። አምላኬን የማመልከው በንጹህ ምንድን ነው? በመንፈስ ለማምለክ እግዚአብሔርን ለማገልገል ሕሊና በክርስቶስ ደም መታጠብ አለበት። ሕሊና በክርስቶስ ደም ያልታጠበ ሰው በኃጢአት ሕሊና ስለሚመላለስ ኮንፊደንስ የለውም። ቆሞ ራሱ እኔ ራሴ ማረባ ነኝ ጌታ ሆይ አሸንዳኔ ቧንቧ ነኝ ብሎ ነው የሚቆመው። ለምን? ከሱ ተነስቶ እግዚአብሔር ያቆመው ይመስለዋል። ስለዚህ ሲቆም ራሱ እኔም አልጠቅም ምንድነው የማይጠቅም ባሪያ እኮ መጣል ያለበት። አውጥተው እኮ ይሸጡታል እኮ። ባሪያ እኮ የማይጠቅም ሲሆን እኮ ጆሮን ይባላል ከቆየ ምናምን ተብሎ አንተ የምትጠቅም ባሪያ ነህ። አኛ ማጃጋ ትጠቅማለህ። እግዚአብሔርም ምን ታደርጋለህ? ትጠቅማለህ። ድፍረት አይደለም እያወራሁ ያለው። በእግዚአብሔር ፊት ግን የማልጠቅም ነኝ የምጠቅም ነኝ ምናምን። አንተ ሲጀምር ድርድር የለህም እኮ። የመረጠህ እሱ ተመርጠ መተ ካልኩሌት አድርገህ እኔ ግን እጠቅማለሁ አልጠቅም ነው። መራጩ ያውቃል፣ የሚጠቅመውን ያውቃል፣ የሱ የሆኑትን ያውቃል። ስሙን የሚጠሩት አያፍሩም። አሁን እግዚአብሔር እኛን የጠራን በእኛ ብቃት ሳይሆን በሱ ጥሪ ውስጥ አቅም አለ። የሱ ጥሪ ውስጥ ብቃት አለ። ሰው በእያንዳንዷ ማይክሮሰከንድ ውስጥ እየተሳሳተ እየወደቀ ኃጢአት እየሰራ ከእግዚአብሔር ጋር እየተላለፈ ነው የሚኖረው። ነገር ግን አዲስ ኪዳን የክርስቶስ ደም የሚባል ከኛ ውድቀት የባሰ ከፍ ያለ ዋጋ በዚህ ዓለም ላይ ሊተካ የማይችል ምርጥ ስጦታ ተሰጥቷል። ያ ስጦታ የኢየሱስ ደም ይባላል። የኢየሱስ ደም ምንድነው ስራው? ከሞተ ስራ ህሊናችሁን ሁሉ ምን ያደርጋል ነው ያለን። ዕብራውያን ምዕራፍ 9 እስኪ ቁጥር 26። ዕብራውያን ምዕራፍ 9 እንዴት አድርጎ እንደሚያነጻን የዕብራውያን መጽሐፍ በግልጽ ይነግረናል። ዕብራውያን ምዕራፍ 9 እኔ ከ23 ጀምሮ ላንብበው። እንዲህ ይላል፣ እንግዲህ በሰማያት ያሉት የሚመስለውን ነገር በእነዚህ ሊነጹ እንጂ በሰማያት ያሉት ራሳቸው ከነርሱ ይልቅ የሚበልጥ መስዋዕት ሊነጹ የግድ ነበር። ስለዚህ በሰማይ ያለው ከነሱ በሚበልጥ ነገር መንጻት አለባቸው። ቁጥር 24 ክርስቶስ በእጅ ወደ ተሰራችው የእውነተኛይቱ ምሳሌ ወደምትሆነው ቅድስት አልገባም። ነገር ግን በእግዚአብሔር ፊት ስለ እኛ አሁን በእግዚአብሔር ፊት ስለ እኛ መቼ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ምን አለ? ኦኬ ስሙት ለምን እንደገባ። ነገር ግን ካለ የላይኛውን አፍራሽ ነው። በእግዚአብሔር ፊት ስለኛ ነው የሚለው። አሁን ምን ይል ዘንድ? ይታይ ዘንድ። እግዚአብሔር ልጅ ኢየሱስ አሁን ወደ ስለኛ ገብቷል። የት? በቅድስተ ቅዱሳን በሰማያዊቷ መቅደስ ውስጥ ኢየሱስ ገብቷል። ገብቷል ማለት እየታየልህ ነው ላንተ። አንተ አይደለም እየታየህ ያለው፣ የገባው ግን እየታየልህ ነው። የብሉይ ኪዳን ካህን በደረቱ ላይ የ12ቱን ነገዶች ስም ተሸክሞ መስዋዕት ይዞ ሲገባ ህዝቡ ውጭ ነው እኮ የሚቆመው። ማንም አይገባም፣ ካህኑ ብቻ ነው የሚገባው። ግን ሲገባ ሁሉንም በደረቱ ተሸክሞ ይገባና ይታይላቸዋል። ከተቀሰፈና ከሞተ የነሱ ጣፈንታ ማሳያ ነው። ካህኑን እግዚአብሔር ተቀብሎት መስዋዕቱን ከለቀቀው ሲወጣ እጣፈንታቸው ነው።
እጁን ይዘረጋና እግዚአብሔር ይባርክ ፊቱንም ያብራል ሰላሙን ይስጥ ይላል። ይባርካል ህዝቡን፣ አሜን ይላል፣ ይጨፍራል ህዝቡ። ለምን? እግዚአብሔር መስዋዕታቸውን ተቀብሏል፣ ፈርሞላቸዋል። ከዚህ በኋላ እስከሚቀጥለው ዓመት መስዋዕት እስከምታቀርቡ ድረስ መቅሰፍት አላመጣም፣ በበሽታ አልመታችሁም፣ ማንም የዘራችሁትን መጥቶ አያጭድም፣ ለጎረቤት ሀገር ታልፋችሁ አትሰጡም፣ ለስድብና ለማላገጫ አትሆኑም። እኔ ነኝ ዋስትናችሁ፣ ለውስጣችሁ ክብር ለውጫችሁ ቅጥር እኔ ነኝ። ለምን? መስዋዕቱን ምን ብየዋለሁ? ተቀብየዋለሁ ማለት። ግን ህዝቡ ገብቶ ነው እንዴ? አልገባም። በገባላቸው ምን ባለላቸው? አናጋዳጋስ በገባላቸው። ነገር ግን በእግዚአብሔር ፊት፣ በማን ፊት? በእግዚአብሔር ፊት ስለ እኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ የገባለ። ስለዚህ አሁን ወደ ሰማይ የገባ ሌላ ካህን አለን፣ ኢየሱስ የሚባል ሊቀ ካህናት። በየዓመቱ የሌላው እንደሚይዘው ወደ ቅድስት እንደሚገባው እርሱ ብዙ ጊዜ ሊያቀርብ አልገባም። እርሱ ብዙ ጊዜ አይገባም። የኛ ካህን የሚለየው ብዙ ጊዜ አይገባም፣ አንዴ ነው የሚገባው። ቁጥር 26 እንዲህ ቢሆን ኖሮ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈልገው ነበር። አሁን ግን በዓለም ፍጻሜ ራሱን የሆነ በግ መሰዋት አይደለም፣ ራሱን ዋጋህን ያው እዚህ ውስጥ ምን እንደሰዋ ራሱን ፕሬዝ ጋድ በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊያከብር ሊቀባው ምን ሊያደርገው? አልሰማሁም። ቆይ ኃጢአትን ምን ሊያደርግ? በሌላ ቋንቋ ኢየሱስ የተገለጠው ኃጢአትን ሊሽር ነው። ሲገባ ደግሞ የእንስሳ ደም ይዞ ሳይሆን የገባው። የእንስሳ ደም ማንንም ማንጻት አይችልም። ስለዚህ አሁን የከበረ ሰማያዊ ደም የራሱን የገዛ ደሙን ይዞ ምን አረገልን? ገባልን። ኃጢአትን ሊሽር ምን ብሏል አለ? ገብቷል። ቁጥር 27 ለሰዎች አንድ ጊዜ መሞት ከእርሱ በኋላ ፍርድ እንደተመደበባቸው አንድ ጊዜ መሞት ከዛ በኋላ ምንድን ነው? እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ምን አንድ ጊዜ ምን ካለ በኋላ አንድ ጊዜ ምን ባለ በኋላ ምን ሆነ? ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት። ኦኬ አሁን እየታየ ያለው ኢየሱስ በምንድን ነው? እዚህ ጋር ቆመ። እኔም ማረባ ኃጢአተኛውን ነኝ ካልከኝ ውረድ ነው የምልህ። አሜን በል። እኔ ኃጢአተኛ አይደለሁም፣ ፍጹም ጻድቅ ነኝ። የኔ ጽድቅና የኢየሱስ ጽድቅ እኩል ነው። ወይ ድፍረት! እደግመዋለሁ፣ የኔ ጽድቅና የኢየሱስ ጽድቅ እኩል ነው። ምክንያቱም የኔ የምለው ስለሌለኝ ለእኔ ጽድቅ ሆኖ የተቆጠረው ራሱ ክራይስት ስለሆነ። ይሄ ከባድ ነው። የልጆች ትምህርት ቤት አይታችኋል? ሚዛን ምንድነው? ሚዛን ነው የሚባለው። እንደዚህ ዥዋዥዌ ለምሳሌ ከባድ የሆነው ይመዝናል። ወይም ሱቅ ላይ ካያችሁ ከባድ የሆነው ምን ያደርጋል? ይመዝናል። ግን ክብደቱ ተመጣጣኝ የሆነ ለምሳሌ 50 ግራም ሚዛን ላይ ብታስቀምጥ ማንን የተሻለ ይመዝናል? እኩል ነው። ለምን? 50 ነው አይደል? እሺ ኢየሱስን በአንድ በኩል አንተን በአንድ በኩል እግዚአብሔር ቢያስቀምጥ ሚዛኑ ላይ የኢየሱስ አያድመዝንም። በድፍረት እስማሙ እደግመዋለሁ። ሚዛኑ ላይ ብትቀመጡ እኩል ነው የምትመዝነው። አንዳንድ ሰው ለምን መሰለ? አንተ እዛ ጋር ብትመዘን እኮ አንተ ልትመዘን እዛ ጋር እኮ አትቀመጥ። እዚህ ጋር እሱ ይቀመጥና አንተን የሚወክለው እሱ ስለሆነ ያለ ኃጢአት የሚታየው እሱ ስለሆነ ያንተ ቦታ ላይ መጥቶ ይመዘናል። ከዛ እኩል ይሆናል ሌቭሉ። ጻድቅ ማለት እኩል መሆን ከእግዚአብሔር አብ ጋር ምን ማድረግ ያለ አንዳች ነውር ኩነኔ በእግዚአብሔር ፊት ትክክል ሆኖ። አሁን ህሊና ኢየሱስ ይህን ሰርቶ ጨርሶ በኢየሱስ አምናለሁ ብሎ አንዳንዱ ግን ዛሬም ኃጢአተኛ ነኝ ጌታው የኔ ነገር በጣም አሳሳቢ ነው ይላል። እንዲህ አይነት ሰው በመንፈስ እግዚአብሔርን ማገልገል አይችልም። በመንፈስ ለማገልገል ህሊና ራይቸስ ኮንሺየስ መሆን አለባት።
የጽድቅ ኮንሺየስ ካልሆነ ለጽድቅ ካልነቃ ህሊና ካልታጠበና በክርስቶስ ደም እንደነጻ ሕያው እግዚአብሔር ለማምለክ ከእንስሳ ደም ይልቅ የኢየሱስ ደም ሕያው እንዳደረገ ካላመክ ከሞተ ስራ እንደለየ ካላመክ ደም በቂ ነው ብለህ ያለ ኃጢአት እየታየልኝ ነው ብለህ እሱን አምነህ ካልቆምክ በአንተ ጽድቅ የሚሰራ የእግዚአብሔር ቤት የለም። የሰው ቁጣ የእግዚአብሔርን ጽድቅ አይሰራም። የእግዚአብሔር ቁጣ ግን የእግዚአብሔርን ጽድቅ ሰርቷል። ሰውን ሳይሆን የተቆጣው ኢየሱስ ላይ ኃጢአትን ተቆጥቶ ጽድቁን ሰርቶታል። እስኪ አንድ ሰው ጻድቅ ነኝ ባይዘው ሰይጣን በዚህ ምድር ላይ እንዳትሰሙት ከሚፈልግ ትምህርት መካከል ዋነኛው ጽድቅ ነው። እኔ ደግሞ በጣም ለእናንተ ለመንገር ምጓጓው እሱ ነው። ጻድቅ ናችሁ። እደግመዋለሁ። ምንድን ናችሁ? እስኪ አንድ ሰው ጻድቅ ነኝ ይበል። አልሰማውም። አሁንም አንድ ሰው ምንድነህ? አልገባኝም። ምንድነህ? ኦኬ ቁጥር 14 ስሙት። እዛው ነውር የሌለው ሆኖ በዘላለም መንፈስ ለእግዚአብሔር ያቀረበ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም የማን ደም? እንዴት ይልቅ ሕያው እግዚአብሔርን ልታመልኩት ከሞተ ሥራ ህሊናችሁን ምን ይል ዘንድ። ህሊናህን የሚያነጻው የማን ደም ነው? ከሞተ ሥራ ነው የሚያነጻ። የሞተ ሥራ ማን ነው? አንተ የምትሰራው የሞተ ሥራ ነው። አሮጌው ኪዳን ላይ የምታቀርበው መስዋዕት የሞተ ሥራ ነው። በራሴ ብለህ የምትመጣበት መንገድ በሙሉ የሞተ ሥራ ነው። አንድ ሕያው ሥራ የክርስቶስ ሥራ ነው። ከሞተ ሥራ ያነጻህና አንተ ለመስራት ከማሰብ ያነጻህና በሱ ሥራ ታምናለህ። እሱም በማምለክ ትቆማለህ። ህሊናው የነጻ ሰው ደግሞ መንፈስን ዝም ብሎ ያፈሳል። ሄሎ መንፈስ ቅዱስ በዚህ ዘመን ላይ እየተከታተለ አንተ ሌባ፣ አንተ ኃጢአተኛ እያለ ኃጢአትን ገላጭ አድርገው ያስባሉ አንዳንዶች። መንፈስ ቅዱስ ኃጢአትን እየተከታተለ አይወቅስም። ቆማ እኔም ማረባ ነኝ ስትል ይወቅሳል። ጻድቅ ነህ አንተ ራስን አታውቅም እንዴ ጻድቅ ነህ ብሎ ነው የሚወቅስህ። አታኩርፏ። የምን አገጭ ማስረዘም ነው? አንተ ጻድቅ ነህ። አሁን እንደዚህ ሲል ሽምቅቅ ይላችኋል አይደል? ለምን ሽምቅቅ እንደሚል ታውቃለህ? አሁን ኢየሱስ ሞቶላል ሲባል አዎ እውነት ነው ሞቷል ተሰቅሏል ምናምን ትላል። ለምን እሱ ምን አድርጎ ይሞታል? እንደውም ሽምቅቅ ማለት ያለበት እኮ አንተ ጻድቅ መሆን አይደለም። እሱ ነውር የሌለበት መስቀል ላይ ኃጢአት ሆነ ሲባል የስ አንተ ጻድቅ ነህ ሲባል ግን የትኛው ነው ከባዱ? ኃጢአት የማያውቀው እሱ ኃጢአት ሲሆን አንተን ካልሸመቀቀ እሺ አንድ ጥቅስ ልድገም። የሆነ ሰው ቅር ብሎታል። ጌታ ይባረክ። መጽሐፍ ቅዱስ ሪች ነው በጣም። ኦኬ መጽሐፍ ቅዱስ ላይ መዛው ምዕራፍ 10 አንድ ምዕራፍ ተለቀበሉና ለመሰላችሁ በመንፈስ እግዚአብሔር ማገልገልና ማምለክ አለብን ግዴታ። ይሄ ስጋዊ ምናምን መጫወት የለብን። ስኬታማ የህይወት የሚኖረን በመንፈስ እየተከተለን እግዚአብሔርን ምን ስናመልክ ስናገለግል ስለሆነ ስሙት ምን እንደሚል ቁጥር ምዕራፍ 10 ቁጥር 4 ልጀምር። የኩርሞችና የፍየሎች ደም ኃጢአትን ሊያስወግድ የማይቻል ስለዚህ ወደ ዓለም ሲገባ መስዋዕትንና መባን አልወደድክም፣ ስጋን ግን አዘጋጀህልኝ። በሙሉ በሚቃጠሉ መስዋዕቶች ስለ ኃጢአትን በሚሰዋ መስዋዕት ደስ አላለህ። በዚያን ጊዜ እነሆ በመጽሐፍ ጥቅልል ስለ እኔ እንደተጻፈ አምላኬ ፈቃድን ላድርግ መጥቻለሁ አልኩኝ ይላል። በዚህ ላይ መስዋዕትንና መባን በሙሉ የሚቃጠለውን መስዋዕት ስለ ኃጢአትም የሚሰዋውን መስዋዕት አልወደድክም፣ በእነርሱም ደስ አላለህም ብሎ እነዚህ እንደ ሕጉ የሚቀርቡ በቃ ደስ አላለህም ብሎ ኢየሱስ ዘጋው። እንደ ሕጉ የሚቀርቡት። ቀጥሎ ግን ምን አለ? አምላኬ ፈቃድህን ላድርግ መጥቻለሁ ብሏል። ሁለተኛውን ሊያቆም የፊተኛው ደስ አላለህም ያለውን ሻረው። አሁን ሁለተኛው ደግሞ ፈቃድህን ላድርግ መጥቻለሁ የሚለውን ለማቆም ማለት ነው። ቁጥር 10 በዚህም ፈቃድ በየትኛው ፈቃዱ በሚከናወንበት ቁጥር 10 በዚህም ፈቃድ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። እንቀደሳለን አይደለም፣ አንድ ጊዜ ነው የቀረበው። ግን ምን ብለናል? ሊቀ ካህናት ሁሉ ዕለት ዕለት እያገለገሉ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያን መስዋዕቶች ብዙ ጊዜ እያቀረቡ ቆመዋል። እርሱ ግን ኢየሱስ ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀምጧል። እነዛ ቆመዋል፣ ይሄኛው ተቀምጧል። ለምን? ስራው ስላለቀ። ጠላቶቼ የእግሩ መረገጫ እስኪሆኑለት ድረስ ወደፊት አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን
ኦኬ ከዚህ በኋላ ያለውን ነው የምፈልገው። መንፈስ ቅዱስ ደግሞ ስለዚህ ነገር ኦኬ ስለዚህ አሁን የመንፈስ ቅዱስ ስራ እዚህ ጋር መጣ። መንፈስ ቅዱስ ደግሞ ስለዚህ ነገር ምን ይላል? አንተ ወቀሰኝ ትላለህ፣ እሱ ግን ምን እንደሚሰራ እዩት። ይመሰክርልናልና ከዚያም ወራት በኋላ ከእነርሱ ጋር የምገባው ኪዳን ይህ ነው ይላል ጌታ፣ በልባቸው ሕጌን አኖራለሁ በልባቸው እጽፈዋለሁ ብሎ ከተናገረ በኋላ ኃጢአታቸውን አመፃቸውን ደግሜ ደጋግሜ አስበዋለሁ አሰላስለዋለሁ። ኃጢአታቸውን ደግሜ ምን አለለው? ደግሜ አላስበውም ነው እንጂ ጨርሶ አላስበውም አይደለም ያለው። ድጋሜ ነው የማያስበው። አንዴ ያስበዋል። አንዴ ካሰበ በኋላ ግን ደግሞ ምን አይለውም። አንዴ ሲያስብ ልጁ ላይ አሰበና ደግሜ ግን እነሱ ላይ ምን አለለው? መንፈስ ቅዱስ ስለዚህ ነገር ምን ይላል? ማጃጋዲያስ ብርክክ ስትል አንተ እንዲሆነ በእግዚአብሔር ፊት ትቆማለህ እንዴ የሚልህ አንተ ይህን አርጋር ለምን የመጣው የሚልህ እግዚአብሔርን በመንፈስ እንዳታገለግለው የሚያደርግህ ህሊናህ እንጂ መንፈስ ቅዱስ የሚባለው አይደለም። ህሊና ኃጢአትህን ነው የምታስታውስህ። ለህሊና መፍትሄው ምንድነው? ያለ ኃጢአት የሚታይልኝ ደሙን ይዞ የገባ የዘላለም ካህን አለኝ። ልክ ይህንን ማወይ ስትጀምር ሄሎ በኃጢአት ጉዳይ መሞት ካለብኝ ስለ ኃጢአት አንድ ጊዜ ሞቷል፣ የሞተልኝ አለ ስለኔ ኃጢአት። አሁንስ ለሚያድናቸው ለሚጠባበቁት ላመኑ ሰዎች እየታየ ያለው ያለምናቸው ነው። ኧረ አሜን። አይኖ አሁን ዮሐንስ ወንጌል ላይ ምዕራፍ 16 ላይ ያለውን ጥቅስ አንዳንዶቻችሁ ይዛችኋል። እንዴ ስለ ኃጢአት ይወቅሳል ይል እንዴ እያላችሁ ነው የሚለው መጽሐፉ። መንፈስ ቅዱስ የእውነት መንፈስ በመጣ ጊዜ ዓለምን አንተን አላለም ዓለምን ስለ ኃጢአት ስለ ጽድቅና ስለ ፍርድ ይወቅሳል። ስለ ኃጢአት ማለት በእኔ ስለማያምኑ ነው። የማያምነውን ሄዶ ምንድነው የሚለው? ይወቅሰዋል። ኃጢአተኛ ነህ መዳን ያስፈልግሃል ብሎ ይወቅሰዋል። ይድናል። ከዳነስ በኋላ ኃጢአተኛ ነህ ይሏል። ደግሞ ያስበውም ነው የሚለው። ስለ ፍርድ ሲል የዚህ ዓለም ገሻውን ምን ስላለበት፣ ስለ ጽድቅ ሲል ደግሞ አለ የሚወቅሰው ለምንድን ነው? ከዚህ በኋላ እኔ ወደ አብ ስለምሄድ ጽድቅ ተሰርቷል ማለት ጻድቅ ነኝ ስትል ምን እያልክ ነው? ወደ አብ የገባ የከበረ ካህን የገዛ ደሙን ይዞ የሄደ አለኝ እያልክ ነው። ኧረ አሜን። እስቲ አንድ ሰው ካህን አለኝ ይበል። ያለ ኃጢአት የሚታይ ጻድቅ የሆነ አለ ይበሉኝ። አየ በስጋ የማንመካ ማለት መጥቼ እኔ ጌታዊ ብያልቅሽ አይደለም በእግዚአብሔር ፊት ጻድቅ የምሆነው። የኔ ንስሐ አይደለም እኔን ያጸደቀኝ፣ የኢየሱስ ደም ነው ያጸደቀኝ። ደሙ ከደሞች ሁሉ በላይ ስለሆነ ኃጢአትን ሊሽር የተገለጠ ደም ስለሆነ ስለኔ የፈሰሰው ራሱ ዋጋ ኢየሱስ ስለሆነ ይሄንን ሊና ይዘህ ስትቆም በራስ ጽድቅ አይደለም የምታገለግለው። በራሱ ጽድቅ የሚያገለግል ሰው ቆይ አንዴ ጸልዬ አገልግሎት አለብኝ ቆይ እንዳትረብሽ ለማታ አገልግሎት ጾም ጸሎት ገብቻለሁ ይራባባባ ጌታዬ እንዴት ነው ሆነ እውነትህን ነው እሳት ልትወርድ ማታ መተ ጻድቅ ሰው 24 hours አገልጋይ ነው። 24 ሰዓት የልጁን ወንጌል እየኖረ ነው የሚያገለግለው። በመንፈሴ የልጁን ወንጌል ምንም አረጋው በመንፈስ የማገለግለው ምንድነው? በመንፈሱ ህሊናው ላይ ኃጢአት የሚባል ኩነኔ የሚባል ክስ የሚባል ምናምን የሚባል ተራግፎለታል። ልጁ ብቻ ነው ያለው። ሰውየው ከልጁ እንጂ የሚያውቀው ነገር የለም። አውራ ስትለው ልጁን ነው የሚተርከው። ምን ነው ስትለው የኩነኔ ዓለም ውስጥ የለም፣ የፍርድ ዓለም ውስጥ የለም። ያለው የህይወት መንፈስ ሕግ ውስጥ። ኧረ አሜን። ለዚህ እኮ ነው በክርስቶስ ኢየሱስ ላሉት አሁን ማንም በክርስቶስ ላለ ሰው አሁን ኩነኔ አይኖርባቸውም። የት ላሉት? ሰፈሩ ስላሉት፣ መንደሩ ስላሉት፣ ሃይማኖት እያካሄዱ ላሉት አይደለም። ይሄ ክራይስት ቢሆን ይሄኛ ቢሆን እዚህ ውስጥ ሆነ ከኩነኔ ነፃ መሆን አትችልም። ኩነኔ የሌለው በክርስቶስ ላሉት ነው። በክርስቶስ ከሆንክ ያለው
አይ ነው እና እኔ እንዴት ነው ነፃ መውጣው እያለኝ ነው። አሁን እየጠየቃችሁ ስለሆነ ነው። እሺ የምመልሰው እኔ እኮ ያወራ ያለሁት ስለ እናንተ ሁኔታ አይደለም። አሁን እኔ እዚህ ጋር የቆምኩት ከሰው ስተት ሌላ አይደለም የመጣሁት። ብራዘር የመጨረሻ የውድቀት ህይወት ውስጥ እንኳን ቢሆን ወንጌል በእኔ አይለካም። ወንጌል ስለ ልጁ ስለ ኢየሱስ ስለሆነ ተሰርቶ ያለቀ ስለሆነ ሄሎ እኛ አለ በወንጌል ላይ አንዳች ምን አንልም። ሁሉን ትሆናለህ ስለ ወንጌል እንጂ ወንጌል ላይ አንዳች ነገር ምን አይልም። ወንጌል ደግሞ ስለ ልጁ ከሆነ መንፈስ ቅዱስ ደግሞ የሚመሰክረው ኃጢአትን ደምስሶላል ደግሞ አያስበውም ከሆነ ህሊና ምን እየሆነ ነው የሚለው? እየነጻ እየታጠበ ሞር ጻድቅ መሆንን እየተረዳ ስትመጣ መንፈስ ቅዱስ አንተ ላይ የመጨረሻ የመገለጥ አቅሙ እየጨመረ ይመጣል። ከዛስ ንግግር ራሱ መንፈስ ዓለም ላይ ከባድ ይሆናል። እንደ ደመና 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 ብለህ ሳትጠራ ንግግር ራሱ ደመና መሆን ይጀምራል። ለምን መሰለህ? አንተ የምታምነው ኢየሱስ ከሁሉ በላይ ነው ያለው። ከሁሉ በላይ ያለውን ስታመን ንግግር ከሁሉ በላይ ይገዛል። ጩና ህሊናዬ በለ እግዚአብሔርን በንጹህ ልብ ያመልካል። አገልጋይ ጽድቁን መረዳት በጣም ግድ አለበት። እኔ ምድር ላይ የሚያሳዝኑኝ ሰዎች ጻድቅ እንደሆኑ ሳያምኑ የሚያገለግሉ ሰዎች በጣም ነው የሚያሳዝኑ። ብዙ ሰው ወደ ገደል ስለሚከቱ ወገኖቼ ጥርሳችንን ነክሰን የስጋችን መውጊያ እየጎሸምን በኋላ የተጣለን እንዳንሆን ክፍሉ የሚያወራው ስለሌላ ነው አይደለም። እናንተን የጽድቅ አገልጋይ ምናምን ብለህ አንተ በቃ እንዴት አይነት ሰው ነው ምናምን ብለህ ትደመማል። እንትኑ እሱ እኮ ስጋውን ነክሶ የያዘ ነው ብራዘር። ይሄን እኮ እንደዚህ ምናምን ብለህ ይሄን እኮ ብለህ እኮ አይደለም የምታመልጠው። ኢየሱስ ውስጥ ስውር ስትል ያጣል። በስጋ የማንታመን በመንፈስ እግዚአብሔርን የምናመልክ አየህ፣ ከመንፈስ ቅዱስ ውጪ አንተን ሊፈታ የሚችል የኢየሱስ ምስክር ስለኔ ጩና መንፈስ ቅዱስ በሉኝ። ከዚህ በላይ አይኔን ክፈተው፣ ጆሮዬን ክፈተው፣ ነፍሴን ክፈታት፣ መረዳት ይሆንልኝ። ያንተን ወንጌል በሙላት መኖር እፈልጋለሁ። ጳውሎስ ለሚድኑት የህይወት ሽታ ለሚጠፉት የሞት ሽታ በዚህ ሰውነታችን የክርስቶስን መዓዛ ተሸክመን እንዞራለን አለ እንጂ ኃጢአተኞች ሆነን እንዞራለን አላለም። ተሸክመን የምንዞረው የክርስቶስ መዓዛን በየደረስንበት ሁሉ የመዓዛውን ሽታ ለሚገልጥ የመዓዛውን ሽታ ለሚያሳየብን ለሱ ክብር ይሁን። አሜን አሜን አሜን። አይ በመንፈስ ማገልገል ማለት መንፈስን ትሰማዋለህ። በወቅቱ በጊዜው ውስጥ ከሰዎች ሁኔታ ተነስታ አሰብክም፣ ካናደደ ሰውዬ ተነስታ አሰብክም፣ ከቴዎሎጂ ተነስታ አሰብክም፣ ካነበብከው ተነስታ አሰብክም። የምታውቃቸው ሁሉ ምንም ይሆኑና መንፈስ አልሰማውም። በአንድ ሰው ነፍስና ልብ ውስጥ ሊገልጠውና ሊቀርጸው በፈለገው ጥበብ ይገልጣል። ያንን ተከትለ ስታወራ ጠቃሚ ትሆናል። ካልሆነ ለፍላፊ ነው የምትሆነው። መድረክ ላይ የሚቆሙ ብዙ አርቲስቶች አሉ። እግዚአብሔር ጠቃሚ ያርጋቸው። ደግሞዋለሁ፣ እግዚአብሔር ጠቃሚ ብቻ የመዓዛውን ሽታ ብቻ ያግነነባቸው። ስንቶቻችሁ እንዳሰባችሁት አላውቅም፣ ግን ኢየሱስን አይታችሁታል። ሰዎች ከሱ ሊለዩ አይፈልጉም። ረቢው ወዴት ነው የምትኖረው ይሉታል። ለምን ይመስላል? የሆነ የተለየ መንፈስ አለው እኮ። ፈሪሳውያን እኮ አሉ የሚያገለግሉ ብዙ እኮ አሉ። የሙሴ አለ፣ የዮሐንስ አለ፣ የፈሪሳውያን የሰደቀ ብዙ ደቀ መዛሙርት ያላቸው እኮ ብዙ መሪዎች አሉ። ይሄኛው ሰውዬ ግን ሰዎች ይፈልጉታል። የሚፈልጉት ምን አይነት ሰዎች መሰሉ? የመጨረሻ ኃጢአተኞች ይፈልጉታል። ልዩ ስሙ ራሱ በምሁራኖች በፕሮፌሰሮቹ የኃጢአተኞች እንደሱ ተብለ ኃጢአተኞች ይውደዱ። አንተ ጋር ለምንድን ነው ኃጢአተኛ ማንን ነው የሚወደው? አንተን አይወድህም እኮ ክራይስትን ይወደዋል። ግን ያስከው ኢየሱስ ሰይፍ የያዘ ከሆነ
ነግሬሻለሁ እንትን የምትይ ከሆነ እግዚአብሔር ምናምን የሚል ከሆነ ሊጠጉ ራሱ አይፈልጉም። ግን አንተ ውስጥ ክራይስት ሲኖር ሲምፕሊ ይፈልጉሃል። ሰዎች ከአንተ ጋር ማሳለፍ ይወዳሉ። ዛሬ ይኖራል ጊዜ እባክህን ምንድነው ያንን የሚያደርግ? ጠቃሚ እንድትሆን የሚያደርግ የክርስቶስ መዓዛ ነው። እሱን ደግሞ ከነፍሳችን ሳይሆን ከመንፈሳችን ስናፈሰው ጠቃሚዎች እንሆናለን። እግዚአብሔርን በመንፈስ የምናገለግል ያድርገን። ማንም ሰው ስለ እናንተ ሲጠይቅ ሰዎች ከሚያወራላችሁ በላይ እግዚአብሔር የሚመሰክርላችሁ ያርጋችሁ። ኖ ኖ ኖ ኖ እሱ የኔ ነው፣ የክብሬ ዕቃ ነው፣ ስሜን የሚሸከም ነው፣ የማያሳፍረኝ ሰራተኛ ነው። እንዲህ የሚልለስ ልጅ እኮ ነህ አንተ። እንደዛ እኮ ነው መሆን ያለብን። አሜን። እንዲህ ባርከን እግዚአብሔር